እዚህ ውስጥ ነው ድምፁ። ማነው አትፍቱት አይኔ አይም እኔ ነኝ እኮ ይህንን ሁሉ እንድታደርጉ የሚያደርጋቸው አቶ ሱራፊል ነው። የምን አቶ ሱራፊል ነው ሰማኛለህ? እባክህ ተወኝ እባክህ። ሰማኛለህ? እየሰማኝ ነው እባክህ። ምንም ተዋት። እሷ ምንም የምታውቀው ነገር የለም። ሰማኛለህ? እባክህ ተወኝ እባክህ። ሁሉንም የእናታችን እኮ እኔ ማውቃት ግን የእናታችንም ልጅ ናት። እንዴት ቆይ ብዙ ነገር ነው የሰማሁት። ማለት ውስጥ ላይ ይሄን ስራ እንዲቋረጥና እንዲጋለጥ የሚፈልግ ሰው ነበር። ግን እሱ አባታችን ስለሚያስፈራራው ብዙ ነገር ስለሚሆን ነው። ግን እኔ ልጁ እንደሆንኩ ባወቀ ጊዜ ሁሉንም ነገር ነግሮኛልና ወደዚህ ያመጣችን እኔን የት ነው ያለችው? እባክህ ተወኝ የማውቀውን ነው የነገርኩህ። እባክህ አትነቀኝ እባክህ። ተነሽ አንቺ ተነሽ። ወደ እናንተ እንጀራ የሰውን ህይወት ማበላሸት ነው። እንጀራ የሰውን ህይወት ማበላሸት ያንተ እንጀራ የሰውን ህይወት ማበላሸት ነው። በቃ ግዴታ ነው። በሰው ነው መጥቶብኝ ይሄን ስራ በግድ እንድሰራ ያደረገኝ እንጂ ይሄን ስራ አላውቅም። ለምንድን ነው በግድ እንድሰራ የሚያደርግ? በቃ እዛ ውሸት ይሄው ልንገርህ። ከአሁን በኋላ በቃ የሚመጣው ይምጣ። እውነቱን ነው የምነግርህ። ባለፈው እናንተ እዚህ እንደዛ ስታደርጉ ሁሉም ነገር በቪዲዮ ተቀመጭ። ቁጭ በል። ሰምኛለሽ አይደለ? ማለት የት ነው አለ እውነቱን ንገረኝ። በቃ ምንም ከአሁን በኋላ እኛ ይቅርብን። ይሰራ እኛ እኮ ምንም ያደረግነው ነገር የለም። እዚህ የስራ ውስጥ እኮ አይኔም ልፍታለሽ። አይንሽ ታስሯል። አይኔ እንዳትፈታው ያደረጋችሁ እኛ አይደለንም። ቆይ አይኔ እናጠፉት ወንድሜ አይኔ ይህንን ሁሉ እንድታደርጉ የሚያደርጋቸው አቶ ሱራፊል ነው። የምን አቶ ሱራፊል ነው? ሰማኛለህ? እባክህ ተወኝ እባክህ። ሰማኛለህ? እየሰማኝ ነው እባክህ። ምንም ተዋት። እሷ ምንም የምታውቀው ነገር የለም። ሰማኛለህ? እባክህ ተወኝ እባክህ። ሁሉንም ነገር ተሳስተህ ነው የሚሆነው። ሱራፊል እኛ የት እናውቀዋለን? እኛ ተዋት። እሷ የምታውቀው ነገር የለም። ሱራፊል ማን ነው? እኛ ስለዚህ ሁሉንም ነገር አንተ ትናገረኝ። አላውቅም። የት ነው የማውቀው ነው ሱራፊልን? ምንድነው የምታስጨንቀው? ለምንድነው ነገርኩህ እኮ ስለእናንተ ሁሉንም ነገር አውቃለሁ። የምትሰሩትን ወንጀል ምንድነው የምንሰራው? እባክህ እኛ እኮ ትክክለኛ ህጋዊ ስራ ነው የምንሰራው። የሰው ልጅን እንደ ዕቃ እንደምትሸጡ አውቃለሁ። ሰማኛለህ አይደል? እንደነገርኩህ ነው። እዚህም ሀገር ውስጥ ቢሆንም ይኸው በመስተንግዶነት ነው በቃ የምናስተናግደው። እሱን ውሸትህን ተወኝ እያልኩህ እኮ ነው። ሰማኛለህ አይደል? እውነት ነው የምነግርህ። እሷን ተዋት፣ አትንካት። እሷን የምታውቀው ነገር ሴት ነች። ለምንድነው እንዲህ የምትላት? ስለዚህ እውነታውን አንተ ተናገር። በቃ ይሄ ነው። የት ነው ያለችው? እባክህ ተወኝ የማውቀውን ነው የነገርኩህ። እባክህ አትነቀኝ እባክህ። ተነሽ አንቺ ተነሽ። የሚገባትን ነው የሚያደርጓት። እንዳንተ ወንጀለኛ ሰዎች አይደለንም እኛ። ለሚገባው ሰው የሚገባውን ቦታ ነው የምንሰጠው። ትሰማኛለህ አይደለ? እኛ ምን አደረግን? እሺ ምን እህቴን የት ነው ያደረካት? ህጋዊ ነገር ነው የምንሰራው እኛ እኮ። እህቴን የት ነው ያደረካት? ማለቴን የት ነው ያደረጋችኋት? የት ነው ያደረጋችኋት እያልኩ እኮ ነው። እህቴን የት ነው ያደረጋችኋት? ተናገር እውነቱን። እሺ እንዳይነኳት። እሺ እሷን እሺ ባለቤቴን እንዳይነኩት እንዳይቀጠቁት። እሱን በትክክል እውነታውን ከነገርከኝ አነካትም። ማይሆን ከሆነ ግን አንተም ትደረባለህ። ሰማኛለህ አይደለ? እየሰማኝ ነው። እሺ እኔንም ሰማኝ። እሺ እኔም ባለቤቴም እኛ ምንም እንትን የምንለው ነገር የለም። ነገርኩህ እኮ ውሸትህን ተወኝ። ሁሉንም ነገር አጣርቻለሁ። የምትሰሩትን ስራ አለቃዬ ነው እዚህ ያስቀመጠን። በቃ እሷንም እኔንም እዚህ እሱን ያስቀመጠን። ማነው አለቃችሁ? ስሩ ያለንን ነገር ነው የምንሰራው። ማነው አለቃችሁ? ሱራፊል ነው? ሱራፊል አይደለም። ምን ሱራፊልን አይቼውም አላውቀውም። እንዲሁም በስምም ዝም ብዬ ጭምጭምታ ነው በቅርብ የሰማሁት። አላውቅም የት ይኑር የት ምን። ማነው ታዲያ አለቃችሁ? አለቃችን ታሪኩ ነው። እሺ እሱ ነው በቃ እዚህ እንግዲህ ስራ ያዘናል፣ እንሰራለን። እሱ የሚለን ነገር ምንድን ነው የምትሰሩለት? ሰው ማገት፣ ሰው መደበቅ፣ የሰውን ህይወት ማበላሸት፣ ሰው መግዛት
የሰው ልጅ ለፍቶ ያሳደገው አርጉ ያለንን ነገር ነው የምናደርገው። ምንድነው አርጉ? ምንድነው እንጀራችን ነው። ምንድነው አርጉ? አንተ አሁን ያልከውን ነው በቃ የሚያዘን እሱ ነው የምንሰራው። ስለዚህ ስላልከው መሀሊት ደግሞ እኔ እህቱን የት አውቃለሁ? እኔ የምንሰራውን ስራ እኮ በቃ እንዴት እንደሆነ አላውቅም። በቃ በስውር ነው የሚያሰራን። እሺ ወደ እናንተ የሚመጡትን ሴቶች ወዴት ነው የምትወስዱት? ሁሉንም ደርሼበታለሁ ልንገርህ። ባለፈው ስሙንም ጠቅሼላችሁ የነበረው ሳምሶንን ጨምሮ የተለያዩ ደላላዎች በየቦታው ውጪ ልካለን ምን እናደርጋለን ብሎ ሴቶችን እየወሰዱ የተለያየ አጸያፊ የሆኑ ቦታዎችን እነሱን የማይመጠን ያለ ፍላጎታቸው እየተደፈሩ ጥቃት እየደረሰባቸው እንደምታሰቃዩ እኛ ሰራችን እኮ እንጀራችን ወደ እናንተ እንጀራ የሰውን ህይወት ማበላሸት ነው። እንጀራ የሰውን ህይወት ማበላሸት ያንተ እንጀራ የሰውን ህይወት ማበላሸት ነው። እውነቱን ነው የምነግርህ እኮ በቃ ይሄን ነው የማውቀው እኔ። ወደ እናንተ የሚመጡትን ሴቶች የት ነው የምትወስዷቸው? በቃ እሷ ናት ባለቤቴ ናቸው። የሴቶቹን የምትጨርስ የወንድ ሲሆን እኔ የምሰራው በቃ የውስጡን የቤቱን የሁሉን ነገር እዚህ ያለውን ነገር የምሰራው እሷ ነች። የውጭውን እኔ ነኝ ማመላለሰው የምሰራው ምን ነኝ በቃ። ከኛ በላይ ደግሞ እሱ ነው የሚያዘኝ፣ እሱ የሚለን ነው የምንሰራው። ስለዚህ እነዚህ ወደ እናንተ የሚመጡት ሴቶች እሷን ነው የሚመለከተው ማለት ነው? አዎ እንጂ እኔ ምንም ማውቀው ነገር እኮ የለም። በቃ ሲቀጥል ደግሞ አንተም የእንጀራ ነገር ታውቀዋለህ። እንጀራ ሲሆንብን ነው ግዴታ ሲሆንብን ነው የምንሰራው። ለነጋችን ስንል ነው እንዲህ። አንተ የሰውን ህይወት እያበላሽ የምትኖረውን የምትበላውን እንጀራ ትለዋለህ? የላብ እንጀራ የደም እንጀራ። እውነት ለመናገር እኔም አሁን እኮ በቃ አሁን መውጫዬ ሰዓት ላይ ነው የመጣችሁት። እኔም በቃ ይሄን ነገር ስራው በቅቶኛል። እኔም ማለት ይሄን ነገር ለማጋለጥ እንትን ስል ነው እናንተም የመጣችሁት። በቃ እኔ ከዚህ በላይ ኃጢአት መሸከም አልፈልግም። በቅቶኛል። በቃ እኔ ሰልችቶኛል። ሰውን ላይ መጫወቻ ሰውን እስከማድረግ ድረስ እኔ አልፈልግም እንደዚህ አይነት ስራ ውስጥ። ሲይዙኝም ግዴታ በቃ እኔም አስፈራርቶኝ ነው እዚህ ስራ ውስጥ የገባሁት። በግድ ነው የገባሁት። ማን ነው የሚያስፈራራ? ራሳቸው እነ ታሪኩ እንግዲህ በቃ ከዋናው በታች እሱ ነው የሚባለው። እሱ ነው እንግዲህ ታሪኩ የሚባለው። ዋናው ማን ነው? ሱራፌል ነው። በቃ ሱራፌል ነው። እኔ ስሙን አሁን በቅርብ ነው የሰማሁት። እሺ እሱ ነው በቃ የሚያዛቸው። እሱ ደግሞ እኛን ነው የሚያዘን። በቃ ግዴታ ነው። በሰው ነው መጥቶብኝ ይሄን ስራ በግድ እንድሰራ ያደረገኝ እንጂ ይሄን ስራ አላውቅም። ለምንድን ነው በግድ እንድሰራ የሚያደርግ? በቃ እዛ ውሸትን ይኸው ልንገርህ። ከአሁን በኋላ በቃ የሚመጣው እውነቱን ነው የምነግርህ። ባለፈው እናንተ እዚህ እንደዛ ስታደርጉ ሁሉም ነገር በቪዲዮ ተቀርጿል። ትሰማኛለህ አይደል? ሁሉንም ነገር ተፈልጎ ነው። ገባህ አይደል? ከአንተ የሚበልጡ ከአንተ ስንት እጥፍ የሚሆኑ ሰዎች ያለኝ ሰው ነኝ። ገብቶሃል አይደለም? በዛም ልንገርህ ውሸትህን ተው። ውሸት አይደለም እውነቱን ነው የምነግርህ። አንዳች ውሸት ብታወራ ሁሉንም ነገር መረጃና ማስረጃ ነው ይቃል። በቃ እኔም ይኸው ከፈለግ ምንም ነገር ልታይ ትችላለህ። እኔ በቃ አሁን ማለቀኝ ነው የመጣው። ማለት የት ነው ያለችው ታዲያ? ማለት እኔ እኮ የት እንዳለች አላውቅም። እሷ ናት የምታውቀው። እኔ እኮ ምንም የማውቀው ነገር የለም። እሷን እውነታውን ጠይቃትና ትንገረህ። እኔም በቃ እኔ በቅቶኛል። ከዚህ በኋላ እኔም እዚህ አልቆይም። እንደፈለግ አድርገህ ተቀመጭ። ስምኛለሽ አይደለ? ማለት የት ነው አለ እውነቱ ንገሪው። በቃ ምንም ካሁን በኋላ እኛ ይቅርብን ይሰራ። እኛ እኮ ምንም ያደረግነው ነገር የለም። እዚህ የሥራ ውስጥ እኮ ንገሪው። በቃ እኛ ከዚህ በላይ መስራት አንፈልግም። እኛ ይገለናል። እሱን ለምን አይጠይቅም? ለምን ነው የሚገለን? በቃ የመጣው የምታበል እኛ ምንድነው የምንሰማው? ምንድነው ከኋላ የት ነው? እዚህ ነሽ ያለችው? እንደ አንቺ ተናገሪ። እኔ እኮ ማን እንደሆነች አላውቅም እኮ። የሆነች ልጅ አምጥቷት እዚህ ያደረጉት። እኔ አትምታኛ። ካትንካት በቃ ሁሉንም ቦታ አስሱ እስኪ። ምንድነው የምሰማው ድምፅ? ምንድነው የምሰማው? እዚህ ውስጥ ነው ድምፁ። እዚህ ውስጥ ነው። እህቴ ማን ነው? አይ አትፍቱት፣ ይሄንን አትፍቱት። አይኔ አይም ይሄን እንዳፈታው ማነህ? እኔ ነኝ እኮ ወንድሜ። ምንድነው እሱ? ልፍታልሽ። አይንሽ ታስሯል። ምንድነው እሱ? ቆይ እናንተ ነፍሰ በሎች ምንድነው እሱ? ቆይ ወንድሜ እታያለሁ ወንድሜ
አለኝ አይኔን እንዳፈጣው ምንድነው አለ አይኔን እንዳፈጣው ምንድነው ያደረጋት እኛ አይደለንም ቆይ አይኔን አጠፉት ወንድሜ አይኔን አጥፍተውታል አይ እንዳፈጠው እንደዚህ ሆኜ እንድትይኝ አልፈልግም ማነው እንደዚህ ያደረገሽ ንገሪኝ ማነው እንደዚህ ያደረገሽ ከኛ በፊት የነበሩት ናቸው ከኛ በፊት የነበረ ነው እባክህ ንገረኝ አይደለንም እኛ አይደለንም እባክህ ተወኝ ልቀቀኝ እባክህ የሚገባቸው ነገር ምንድነው እሺብኝ እንደዚህ ያደረጉኝ ወንድሜ አይኔን አሳጡኝ ቆይ ምንድነው የተፈጠረው አይኔን አሳጡኝ ምንድነው የተፈጠረው ብዙ ነገር ነው ያደረጉኝ እንደዚህ ሆኜ እንድትይኝ አልፈልግም አይኔን እንደዚህ ያደረጉኝ ቆይ ማን ነው እንደዚህ ያደረገሽ እኔ አላውቃቸውም እኔ እኮ ያልፈለኩሽ ቦታ የለም ሁሉም ቦታ እያሰስኩሽ እናታችንም ተጨንቃ በቃ ስንቴ የተሻለ ነገር አገኛለሁ ብዬ ነው አይዞሽ አታልቅሽ በቃ አሁን ደርሼልሻለሁ አታልቅሽ ህይወቴ ተበላሸ አታልቅሽ እንደዚህ ሆንኩኝ እኮ ወንድሜ በቃ አታልቅሽ እንደዚህ ሆንኩኝ በሞት ይሻለኛል ቆይ እንዴት ነው አይንሽ እንደዚህ ሊሆን የቻለው ቆይ ሊሆን እስኪ ቆይ እንደዚህ እንድትይኝ አልፈልግም ቆይ ልፍታው ቆይ ተው በቃ እሺ በቃ እሺ በቃ እንዴት አገኘኝ ባታገኘኝ ይሻል ነበር እኮ እዚሁ ቢገሉኝ ይሻለኝ ነበር ምንድነው ቆይ እኔ እኮ ሁሉም ቦታ እየፈለኩሽ ነበር ሁሉም ቦታ እያሰስኩሽ ነበር እዚሁ ብሰቃይ ይሻለኝ ነበር አይዞሽ እኔ እናት አይዞሽ እንዴት ነው እናቴን እንደዚህ ሆኜ የማያት ቆይ እንዴት ነው እሺ እናቴ ምን ትላለች እናቴ ደህና ናት እሺ ደህና ናት በቃ እሷ አንቺን በቃ ከኔ ጋርም እያወራን አይደለም እሷን ይዘህ ካልመጣ ድረስ አላወራህም እንደዚህ እሷ ጋር አልሄድም በቃ አታልቅሽ በቃ አሁን ደርሼልሻለሁ እኮ አታልቅሽ ቆይ ግን ምንድነው የተፈጠረው እንዴት ነው እንደዚህ ልትሆኝ ይቻልሽ ቆይ ብዙ ነገር ነው የተፈጠረው በጣም ብዙ ነገር ነው የተፈጠረው በመጨረሻ ሰዓት አይኔን አሳጡኝ ምንድነው ቆይ ስንት ቦታ ፈለኩሽ እናሳልፍልሻለን ብለው ጥሩ ህይወት እንሰጥሻለን ብለው ቆይ ጓደኛሽ ተብዬ የምትባለውን አገኘዋል እኔ ሳላቆይ አንቺ የማንም ጥፋት አይደለም የራሴ ጥፋት ነው በራሴ ጥፋት ነው እንደዚህ ሆንኩት ምንድነው የተፈጠረው ቆይ ምንድነው እኔ የማላውቀው በራሴ ጥፋት ነው የገዛ አባቴና ምኞ ነው ሲሆንኩት እኮ እሺ በቃ አታልቅሽ ቆይ እኛን ተደብቀሽ ታገኘው ነበር ማለት ነው እሱ ነው ራሱ ነው ፈልጎ ያገኘኝ ግን እውነትም አባቴ አይደለም ማለት ነው አባቴ ቢሆንም እንደዚህ ያደርገኝም ነበር ወይኔ ቆይ ምንድነው የተፈጠረው ተረጋጊና ለኔ ንገሪኝ እስኪ ለኔ ለወንድምሽ ንገሪኝ አታልቅሽ አይኔና አታልቅሽ አደረገኝ ልጅ ያሳልፍልሻለሁ ብሎ ሲያደረሰኝ ለወንድሜ ልንገረው ስለው ታያለኝ ግን እንደዚህ ያደረገኝ የገዛ አባታችን እንደዚህ ያደረገኝ እኔ እኮ በቃ የውጪ ፕሮሰስ እያደረገች ነው እንዴት እኔን ደብቃ እንደዚህ ታደርጋለች እያልኩኝ ከስንት ሰው ጋር እየተከራከርኩ ስንት ቦታ አንተን መደበቅ አልፈለኩም ነበር ግን ለሱ እንዳትነግሪው አለኝ እሱ ያስቀርሻል እሱ አንቺ እንዲያልፍልሽ አይፈልግም ብሎ አሳመነ እንዴት ነው ያገኘሽው አንቺ ያላገኘሁትም ራሱን ያገኘኝ እና ከዛ ምንድነው የተፈጠረው
በጣም ብዙ ነገር ተፈጠረ። ራሱ ከየት ፈልገው እንዳገኘኝ አላውቅም፣ ግን ሙሉ ህይወቴን አጣርቶ ነበር። ስለአንተ ያጣራል፣ ስለማየ ሁሉንም ነገር ያውቃል። ብዙ ነገር ነገረኝ፣ አሳመነኝ። እንዴት እንዳመንኩት ራሱ አላውቅም። ወንድሜ ይቅርታ፣ አይዞሽ በቃ ይቅር በለኝ በቃ አይዞሽ፣ ይቅርታ፣ በጣም ይቅርታ። ቆይ አይንሽስ እንዴት ነው እንደዚህ ሊሆን የቻለው? ቆይ እነሱ ናቸው ብዙ ነገር አደረጉኝ፣ ብዙ አሰቃየኝ። አይዞሽ በቃ አታልቅሽ። እናቴ ደህና ናት። እናቴ ምንም አላደረጋት። አንተ ምንም አላደረገ። እኔ ደህና ነኝ። እኔ ምን ሆናለሁ? እኔ አንቺን ፍለጋ በቃ ያልኳተንኩት ቦታ የለም፣ ያለኩት ቦታ የለም። በቃ በየቦታው አንቺን ፍለጋ ላይ እሱ አገኘ። እሱን ያገናኘ ከኔ ጋር አባቴ ነው እንደ ያመጣ። ማን ያመጣ? እሺ እዚህ እኔ በስንት ፍለጋ ነው ያገኘው? ቆይ እሱ የት ነው ያለው? ቆይ አላውቅም። እኔ የት እንዳለ አላውቅም። ቆይ ማን ነው እዚህ ያመጣሽ ታዲያ? እዚህ ቤት ያመጣሽ ማን ነው? አላውቅም። ብቻ የሆነ ማን ነው አቶ ታሪኩ ነው ምናምን የሚባል ሰው እያለ እሱ ነበር እንደዚህ ከነሱ ጋር ያመጣኝ ይመስለኛል። ግን ምንም የማውቀው ነገር የለም። እሱን አግኝተሽ እስኪ የተፈጠረውን ነገር ንገሪኝ። እኔ እኮ ምንድን ነው ሁሉም ነገር እኔ እኮ እንደዚህ አገኝሻለሁ ብዬ አልጠበቅኩም። እኔ እናት እኔ እኮ በዚህ መንገድ አገኝሻለሁ ብዬ አልጠበቅኩም። ቆይ ምንድን ነው የተፈጠረው? ምንድን ነው ተፈጥሮ የነበረው? እስኪ ንገሪኝ። እሱ ነው። እኔ በመጀመሪያ እኔ አባቴ መሆኑንም አላመንኩም ነበር። እንዴት እንዳሳመነኝ ራሱ አላውቅም። ግን ገንዘብ ይሰጠኝ ነበር። ከእናንተ ጋር ሆኜ ራሱ ገና በፊት ነው የማውቀው እና ገንዘብ ይሰጠኛል፣ ብዙ ነገር ያደርግልኛል። ብዙ ነገሬን ካጣራ በኋላ መጨረሻ ላይ ምንድን ነው የምትፈልጊው አለኝ እና እናትሽና ወንድምሽ ስለኔ ማወቅ የለባቸውም፣ እናት ስለኔ ካወቀች በጣም እንትን ትላለች ምናምን ነገር አለኝ። ከዛ ስለአንተም ስለማየም አልነገርኩትም። ወደ ውጭ መሄድ ነው የምፈልገው አልኩት። ፕሮሰስ ጀምርልሻለሁ አለኝ፣ ፓስፖርት አወጣልሻለሁ አለኝ። ግን እነሱ ጋር ሆነሽ እንደዚህ ማድረጋቸው እነሱ እንዲያልፍልሽ አይፈልጉም ብሎ አሳመነኝ። ከዛ ይዞ ይመጣ። የሆነ መጋዘን ውስጥ ብዙ ሴቶች ነበሩ፣ ሰኔ ያስገባኝ። ግን ለትንሽ ጊዜ ነው እዚህ የምትሆኝ፣ ሁሉም ወደ ውጭ የሚሄዱ ናቸው። አንቺን ወደ አሜሪካ ነው የምልክሽ፣ ሌሎቹ ወደ አረብ ሀገር የሚሄዱ ናቸው፣ የስራ ሁኔታ ነው ምናምን አለኝ። እዛ ቆየኝ። ግን ግን እዛ የነበሩትን ሴቶች በሙሉ ለባለ ሀብት ነበር ሲሸጣቸው ነበር። እኔ ገዛ ልጁንም እንደዛ ሊያደርገኝ ነበር፣ አሳልፎ ሊሰጥሽ ነበር። እኔንም ሊሸጠኝ ነበር። እዛ ብዙ ሴቶች አሉ፣ ለእነሱም ድረስላቸው። ብዙ ልጆች እየተሰቃዩ ነው። እምቢ ሲሉ አይናቸውን ያጠፏቸዋል። ቆይ እሱ ራሱ ነው ብሎ አይንሽ ያጠፋ? ንገሪኝ። የገዛ አባቴ እኔን አጠፋው። አባቴ ብዬ ያመንኩት ሰው ከእናቴና ከወንድሜ በላይ አምኜው እሱ እኔን አጠፋና እንደዚህ ያደረገኝ። ለባለ ሀብት ማትሸጪ ከሆነ ከእነሱ ጋር አብረሽ ማተኝ ከሆነ እንደዚህ ነው ማደርግሽ ብሎ እንደዚህ ያደረገኝ። ይህንን ሁሉ ነገር ለእኔ ለምን አልነገርሽኝ? ለወንድምሽ ከነገርሽው እገልሻለሁ፣ እሱንም እገለዋለሁ፣ እናትሽንም እገላታለሁ አለኝ። በቃ አታልቅሽ፣ በጣም ብዙ አሰቃየኝ። አታልቅሽ። አሁን ደርሼልሻለሁ። በቃ አሁን ደርሼልሻለሁ። ባትደርስልኝ ይሻለኝ ነበር። እኔ እንደዚህ ሆኜ ብቀጥል ይሻለኝ። ሁሉንም ነገር ሕክምና የሚያስፈልግሽ። ለእናንተ ስቃይ መሆን አልፈልግም፣ ለእናቴ ስቃይ መሆን አልፈልግም። አሳልፍላታለሁ ብዬ እንደዚህ ያረኳት። አንቺ መቼም ስቃይ አትሆኝብኝ። አይዞሽ ቆይ እሱን በአካል አግኝተሽው ታውቂያለሽ? አዎ አግኝቼው አውቃለሁ። ግን አሁን አይኔ አይም እንዴት አየዋለሁ? እሺ አሁን እንዴት አስታውሰዋለሁ? አይዞሽ ይሄን እናት አታውቂም። ለሌሎቹም ድረስላቸው። ብዙዎቹ እየተሰቃዩ ነው እዛ። በጣም ብዙ ልጆች እየተሰቃዩ ነው፣ ያለ ፍላጎታቸው ለሀብታም እየተሸጡ ነው። ድረስላቸው ለእነሱ ወንድሜ። እሱ ጋር ነው ያሉት? አዎ መጋዘን ውስጥ አሉ፣ የሆነ መጋዘን ውስጥ አሉ። አታልቅሽ እናት። እንደዚህ አድርጎ መለመኛ ሊያደርገኝ ነው አባቴ። በቃ ቆይ እዚህ ብዙ አቆየሽ እዚህ ከመጣሽ? እኔ ምንም አላስታውስም፣ ግን በጣም ብዙ ቆይቻለሁ። የሆነች ሴትዮ አለች፣ እሷ ናት ምግብ የምትሰጠኝ። የሆነ ሰውዬ ይመጣል፣ ይቀጠቅጠኛል። ይደበድቡሽ ነበረ? መቶሽ ነበር?
ያሰቃዩኛል። ለምን ቆይ እኔ አላውቅም ብቻ እዚህ ያመጣኝ የሆነ ሰውዬ ነው፣ አቶ ታሪኩ ነው። እንደዛ ሲሉ ሰምቻለሁ፣ ሲጠሩ ሰምቻለሁ። እሱ ነው እዚህ ያመጣኝ። ከዛ በኋላ ግን እሱ እዚህ መጥቶ አያውቅም። ምን ቃል እገባልሻለሁ፣ ለሁሉም የሚገባቸውን ቦታ ሰጣቸው። አይቀየርም። አሁን የሚገባቸውን ቦታ አይኔን አጣሁት እኮ። አይዞሽ አታልቅሽ። ምንድነው መሆኑ? እንኳንም በህይወት አገኘሁሽ የኔ እናት። አታልቅሽ የኔ እናት፣ አታልቅሽ። እኔ ልሰቃይልሽ የኔ እናት። እኔ ነኝ ያልደረስኩልሽ። አንተ አላጠፋህም። አንተም ባለማመኔ ነው እዚህ የደረስኩት። ወንድሜን ባለማመኔ ነው እንደዚህ ሆንኩት እኮ። አይዞሽ በቃ እኔ እናት አይዞሽ። የማላውቀውን አባቴን አመንኩት። ካሳደገኝ ወንድሜ በላይ እሱን አመንኩት። ለገንዘብ ብዬ አይኔን አጣሁ። እሱ እኮ ጨካኝ ነው። በየቦታው ስንት ልጆች አሉት። በየቦታው ወልዶ በየቦታው ስንቱን እያሰቃየ፣ ስንቱን ቤት እየበተነ፣ ስንቱን ልጆቹ አሁን እሱ የኔ አባት አይደለም። እሱ አባቴ አይደለም። ተወኝ። አባቴ አይደለም። እሱ የማንም አባት አይደለም። እሱ የሴት ልጅ አባት አይደለም። እሱ ልጅ የለውም። የእሱ ልጅ አይደለሁም እኔ። አሁን እኮ መሄድ አልችልም። በቃ ምንም ሕክምና ምንም አልወሰዱሽ? እንኳን ሕክምና ምግብ እንኳን በልመና ነው እኮ የምትሰጠኝ ሴትዮዋ። እንዴት ነው እንደዚህ እንድትሆኝ ያደረጉሽ? ቆይ ምን የሆነ ጠብታ ነበር በግድ ሲያደርጉልን የነበረው። ከዛ በኋላ ግን አይኔ ማየት አልቻለም። እኔ መሄድ አልፈልግም ስላልሽ ብቻ ነው እንደዚህ ያደረገ? አዎ እኔ ከሀብታም ጋር አልሄድም አልኩት። ብዙ ባለ ሀብቶች ይመጣሉ፣ እኔ አልሄድም አልኩት። ግን ከእኔ እንዲህ ብለሽ ካሁን በኋላ ለማንም አትሆኝም፣ አይንሽን ነው የማጠፋው አለ። አይኔን አጠፋው። እንደዛ ተው አባቴ። አይዞሽ በቃ አሁን ደርሼልሻለሁ። ምንድነው የምሆነው? እሺ እኔ በሞት ይሻለኛል እኮ። የትም የሚያስፈልገው መስዋዕትነት ከፍያ እንድትድኝ ያደርግሻለሁ። ትታክሚያለሽ የእኔ እናት፣ ትታክሚያለሽ። ይቅር በለኝ ወንድሜ፣ አንተን ስላላመንኩ ነው። ይቅር በለኝ። እኔ ነኝ ጥፋተኛ። ለስንቱ እየደረስኩኝ፣ ስንቱን ከችግር እያወጣሁ፣ ስንቱን እየረዳሁ ለአንቺ ግን መሆን አልቻልኩም የእኔ እናት። አይዞሽ። እንግዲህ ክቡራን ተመልካቾቻችን ያው ይህንን ነገር ሁሉንም እንዳያችሁት ነው። እህቴን በምፈልግበት ጊዜ፣ እኔም በታገትኩ ጊዜ ብዙዎቻችሁ ስትጠይቁን ስትፈልጉን ከምን ደረስክ ብላችሁ እየጠየቃችሁኝ ነበረ። አሁንም እንግዲህ በዚህ ሁኔታ ውስጥ ሁሉንም ነገር እያወቃችሁ እንድትሄዱ፣ ሁሉንም ነገር ደግሞ ማወቅም ስላለባችሁ ነው በዚህ መንገድ እናንተን እያወራው ያለሁት። እንግዲህ እህቴን በዚህ ባልጠበቅኩት መንገድ ነው ያገኘኋት። እህቴ ይሄ ነገር የማይገባት ልጅ ናት። በቃ ስንት የማደግ እቅድ ያላት፣ ስንት ነገር ማድረግ ሀሳብ ያላት ናትና እና በጣም ያልጠበቅኩትን ነገር ነው ያገኘሁት። እህቴንም ደግሞ ወደ ሕክምና ወስጄ ሐኪም ቤት ትሄድና አስፈላጊውን ምርመራ እንዲደረግላት አደርጋለሁ። እና በዚህ ነገር ሁላችሁም ስትጠይቁኝ የነበረው፣ ስትፈልጉልኝ የነበረው ሁላችሁንም በዚህ አጋጣሚ ላመሰግናችሁ እወዳለሁ እህቴ። ከዛ በፊት ግን ከመሄዳችን በፊት ማለት ወደ ሕክምናውም አላውቅም፣ ልዳን አላውቅም። ግን ብዙ ማወቅ ያለብህ ብዙ የተፈጠሩ ነገሮች አሉ። እና እዛ ጋር የነበረው አባቴ ብቻ አልነበረም፣ ታላቅ እህታችንም ነበረች። እህታችን ስለ የእናታችንም የአባታችንም ልጅ ነበረች። እሷ ናት እዚህ ከእሱ ጋር እንድተዋወቅ የሚያደርገችኝ፣ እዚህም ያደረሰችኝ እሷ ናት። ምን ማለት ናት? ለእናታችን እኮ እኔና አንቺ እውነት ሌሎች እህት ወንድሞች አሉና የአባቴ የሆኑ አግኝቻለሁ፣ ግን የእናታችን እኮ እኔ ማውቃት ግን የእናታችንም ልጅ ናት። ብዙ ነገር ነው የሰማሁት። ማለት ውስጥ ላይ ይሄን ስራ እንዲቋረጥና እንዲጋለጥ የሚፈልግ ሰው ነበር። ግን እሱ አባታችን ስለሚያስፈራራው ብዙ ነገር ስለሚሆን ነው። ግን እኔ ልጁ እንደሆንኩ ባወቀ ጊዜ ሁሉንም ነገር ነግሮኛል። እና ወደዚህ ያመጣችን እኔን እህታችን ናት። ለዛውም የእናቴ ልጅ የአባቴ ልጅ ማለት ነው። እኔም እህቴ አላውቅም ነበር። ማለት በአጋጣሚ ነው የተዋወቅኳት። መንገድ ላይ ነው በአጋጣሚ የተዋወቀችኝ እና ማውራት ጀመርን። ብዙ መግባባት ጀመርን። በስልክም እናወራለን፣ በቴሌግራምም እናወራለን እና ብዙ ጊዜ ከማውራታችን የተነሳ ጓደኛ ሆነን ከእሷ ጋር እና
ምንድነው የምፈልጊው ምናምን ያው ታውቃለህ ስራ አልነበረኝም ትምህርት ማቋርጫለሁና ምንድነው የምፈልጊው እስከመቼ ነው እንደዚህ የምቀጥው ምናምን አለችኝና እኔ እንደ ጓደኛ አምኛት ነበርና ያው እኔ ለቤተሰቤም ማሳለፍ ነው የምፈልገው ስለዚህ ወደ ውጭ ሀገር መሄድ ነው የምፈልገው አልኳት ከዛ ችግር የለውም እኔ ማውቀው ሰው አለ በደንብ ማውቀው ሰው ምንም አይነት ብር አያስከፍልሽም አለችኝ ሙሉ ፕሮሰሱን እሷ እንደምትጨርስልኝ ነበር የነገረችኝ ግን ይሄን ሁሉ ወንድምሽ ማወቅ የለበትም ለምን ያው ላያምን ስለሚችል ለሱም መናገር የለብሽም ለማንም መናገር የለብሽም አለችኝ እሺ ብዬ ሙሉ ለሙሉ አምኛት ነበር ቆይቷል እሷን በጣም ካወቅኳት በጣም ቆይቷልና አምኛት ነበር እሺ ብዬ ከዛ ለማንም መናገር የለብሽም ሁሉም ፕሮሰስሽን ከጨረስሽ በኋላ ልትበርሽ ስትይ ያው ለወንድምሽ ትነግሪዋለሽ ያው ደስ ይለዋል እንደውም አይከፋውም ምናምን አለችኝ እሺ አለም ያው ከሷ ጋር እንትን አልኩኝ ጨረስኩኝ ሁሉንም ነገር ያለውን ነገር ገንዘብም አያስፈልግም አለችኝ ሄድን ከዛ እኔ እሱ አባቴ መሆኑን አላቅም ነበር ይዛኝ ሄደችው ሰውዬ ማለት ነው እንደዚህ ይሄ ሁሉ ቦታም ታስገባኛለች ብዬ አላስብም ነበር እና ወሰደችኝ እሱ ጋር ከወሰደችኝ በኋላ ያልኩ ልጅ እሷ ናት ምናምን አለች ከዛ አስተዋወቀችኝ ከሱ ጋር ለተወሰነ ጊዜ እዚህ መሆን አለብሽ ምክንያቱም ፕሮሰሱን እስከምጨርስልሽ አለችኝ ከሱ ጋር አስተዋወቀችኝ እና ሙሉ ስለኔ ካጣራ በኋላ እማዬም ጋር ምናምን ሰፈር ሄዶ ሙሉ ነገር አጣርቶ ነበር መሰለኝና የሱ ልጅ እንደሆንኩ አወቀ ሲመስለኝ መጀመሪያ እሷ እህት መሆናችንን አታውቅም ነበር እንዳጋጣሚ እንዳልኩ ነው እሱም ለካ ከሷ ጋር ነው የምሰራውና ወጣቶችን መንገድ ላይ እንደዚህ እያወራች እያግባባች ነው የምትወስደው እሷ እና እህቴ እንደሆነች ያወቀች አይመስለኝም መጀመሪያ ላይ ማለት ነው አጣርቶ ምናምን ሁሉንም ነገር ካጣራ በኋላ የኔ አባት እንደሆነ ደረሰበት ከዛ መጣ ሁሉንም ነገር አስረዳኝ እሷም እህቴ እንደሆነች ነገረኝ እሱም አባቴ እንደሆነና እኔ እየቀለደም ነው መሰለኝ መጀመሪያ ላይ ግን ሙሉ ስለናቴ ያኛ ሙሉ ቤተሰብ ያውቃል ሙሉ ፋይላችንን ያውቃል ኢቭን በቃ ያለንን የንብረት ደረጃ ራሱ ያውቃል ከልጅነታችን ጀምሮ እስከዚህ ምን እንደነበረን የእናታችን የበፊት ህይወት ሙሉ ነገር ያውቃልና እሷም እህቴ እንደሆነች አስረዳኝ ምናምን ግን በቃ በጊዜው እኔ ፍላጎቴ ገንዘብ ነበር ገንዘብ ማግኘት እስከሆነ ድረስ ሳይው እሱም በጣም ሀብታም ነው ስለዚህ በቃ ልጄ ናት ብሎ ካመነ ራሱ ካመነልኝ ልጄ ናት ብሎ ለገንዘቡም ያን ያክል ይሰስታል ብዬ አላመንኩም ገንዘብ ከሱም አልነበር የጠበቅኩት እኔ ተልቅሽ የኔ እናት ማለት እንደዛ አባት አገኘው ብዬ ተደስቼ ነበር ግን ካንተ በመሸሼ ካንተ እንትን በማለቴ ነው እዚህ የደረስኩት ለዚህ የበቃሁትና ከዛ በኋላ እሱን ፕሮሰስ ምንድነው ፈልጊው ምናምን እንዳባት ሁሉንም ነገር አረግልሻለሁ አለኝ እሷም እህትነቷን አምና ተቀበለች ግን በቃ ባንዴ ቤተሰብ ጋር ብንሄድ አሁን ላይቀበለን ይችላል ስለዚህ በቃ እዚሁ ሁኚ እኔ ወንድማችን ሄጄን ያሳምነዋለሁ ምናምን አለች ሁሉንም ነገር እንደምጨርስ አሳመነችኝ እና ብዙ ገንዘብ እንደሚሰጡንም በቃ እንደውም ያን ያህል አስፈላጊ ከሆነ ያን ያህል ካልፈለግሽ በስተቀር ውጭ መሄድ አይጠበቅብሽም ምን ያባትሻለሁ አሳልፍልሻለሁ ግን ወንድምሽ ባንዴ ላይ አምነን ስለሚችል አሁን ለወንድምሽ መናገር የለብሽም አሉኝ ከዛ ለትንሽ ጊዜ ለአንድ ሳምንት ከምናምን እነሱ ቤት ነበር የተቀመጥኩት በጣም ትልቅ ቪላ ቤት ነው ቤታቸው በጣም ያምራል ከዛ ከሳምንት በኋላ ምናምን የሆነ ቦታ እሷም እህት የሚያልኳት እሱም ነበሩና የሆነ ቦታ ይዘውኝ ሄዱ በጣም ባለሀብቶች የነበሩበት ቦታ ነው ከዛ ብዙ ሴቶች አሉ በጣም በጣም ማለት ለሴት ልጅ በጣም የሚያሳፍር አለባበስ ነበር የለበሱት እዛ በቃ እንደ ዕቃ ነበር ያሰለፏቸው ከዛ እኔ ሳይ እንደውም ምን አይነት መዝናኛ ነው ምናምን ብዬ ነበርና መዝናኛ ቦታ እንደምንሄድ ነው የነገሩን ግን እዛ የተሰለፉት ሴቶች እዛ ጋር ብዙ ባለሀብቶች አሉ እነሱ ናቸው የሚመርጧቸው የፈለጉትን መርጥ ይወስዳሉና በቃ ግቢና ልበሽና እዚህ ከነሱ ጋር ነው የምትሆኙ ምናምን አለችኝ እኔ መልበስ አልፈልግም ለምንድነው እንደዚህ የምታረጊኝ እህትሽ አይደለሁ እንዴ እንደዚህ መሆን አልፈልግም ስላት እንዲያልፍልሽ አይደለም የምፈልገው ስለዚህ እዚህ ያሉት ባለሀብቶች ናቸው ሁሉም እና ማለት ምንም ቀለል አድርጋ ነበር እሱ ያሰበችው ምንም ማድረግ እንደሌለብኝ በቃ ከነሱ ጋር ብሬ መሆን ብቻ እንዳለብኝ ለሷ ቀላል ነገር ነበር ከነሱ ጋር ብሬ መሆኔ ግን እንዴት ነው የእናታችን ልጅ ልትሆን የምትችለው እናታችን እኮ እኛም ብቻ ነው የወለደችው እኔና አንቺ እኛ መንታነን አይደል ነበራት እንዴት ከኛ በፊት ልጅ ነበራትና ነግራን እኮ አታውቅም አይደለ ሰምተናል እሷን እንትን እርጉዝ እንዳለች አባታችን ጥሏት ጠፍቶ ነበረ ማለት እሱ እንደነገረኝ ከሆነ ማለት ነው ከዛ እሷን ወልዳ እሷ ትልቅ ናት በጣም ከኛ በጣም ትልቅ ናት እድሜዋም ትልቅ ነውና እሷን የ4 አመት ምናምን ሆና ፈልጋ ነው አባቴን ያገኘችው ማለት ነው እናታችንና እሱን ካገኘችው በኋላ በጣም ሀብታም ነበርና ዲኤንኤ አስመርምሬ ምን ብዬ ሀብትህን እካፈልሃለሁ ምናምን ብላ ስታስፈራራው
በቃ እኔ አውቄ አልነበረም የጠፋሁት ምናምን ነገር አልኳትና አብረን ሆነን ድጋሚ አለኝ። ከዛ እንዳጋጣሚ በቃ ብዙ ሀብት ስለነበረኝ ምን ስለነበረኝ ይችኛዋ ልጅ ማለት ታላቅ እህታችንን እኔ ሰርቂያት ሌላ ቦታ እንድታድግ አረኳት አለ። ከዛ የሆነ ጊዜ በቃ ሀብቴንም እኔንም ማሸሽ ስለፈለግኩኝ ከሷ ጋር ሆኜ ግማሽ ሀብቴን አሸሸውና ከዛ በኋላ እናታችሁን እኔ ጥያት ጠፋሁ እና ማለት እሱ እንደነገረኝ ከሆነ እኛን እርጉዝ ሆና ነው እናታችንን ጥሏት ሄደው አባታችን። እንዴት እንደዚህ ይሆናል? አባታችን እኮ ልጅ እያለን እኮ እኔ ያውቀዋለሁ፣ አንቺ አታውቂውም እንዴ? እኮ እኔም ያን ያክል አላስታውሰውም፣ ልጅ ነበርን፣ የማስታውሰው ነገር የለኝም። ግን እሱ ሙሉ እንዳምን አድርጎ ነው ያሳመነኝ። እንደዛ ነው ነገረኝ። ማለት እናታችሁ እንትን ማለት አባት እንደሌላችሁ ምናምን እንድታስቡ ስለማትፈልግ ነው። እንደዛ ሌላ ሰው ነበር ስታሳያችሁ የነበረው እና አባታችን ብለን እናውቀው የነበረው ሌላ ሰው ነው እንጂ እኔ በጊዜው እንደውም እሷን እርጉዝ እናንተን እርጉዝ ሆና እኔ ስጠፋ እንደሞትኩኝ ምናምን አስወርቼ እንደሞትኩኝ ታውቅ ነበረ። እሷ እናታችሁ እስካሁን የምታውቀው እኔ እንደሞትኩኝ ነው ብሎ ሁሉንም ነገር ማለት እንዳምን አድርጎ ነው ያስረዳኝ። ምን አስነክቶኝ እንዳመንኩት ራሱ አላውቅም። እና ስለዚህ እናታችንን ብዙ ነገር ታውቃለች ማለት ነው። እኔ ወንድሜ እኔ ምንም አላውቅም። እናታችን እየዋሸችን ይሁን አባታችን እየዋሸን ይሁን እህታችን እናታችን ደግሞ ከአባታችን የባሰች አውሬ ናት፣ በጣም አውሬ ናት። ለምኛት ነበር ቢያንስ በቃ ሁሉንም ነገር ተይው፣ ገንዘቡም ይቅርብኝ፣ ውጭ ሀገሩም ይቅርብኝ፣ ሁሉንም ነገር ይቅርብኝ፣ በቃ እኔ አባቴም አባቴ ነው ብዬ አላወራም፣ ለማንም አልናገርም፣ ቢያንስ ወደ እናቴ ቤት መልሽ ብያት ነበር። ግን እሷ ከአባቴ የባሰች አውሬ ናት። እነዚህ ጨካኞች፣ እነዚህ አውሬዎች ሴት ልጅ ሆና እኔ ላይ ስንቱን ነገር አስደረገች። አልፈልግም ከባለ ሀብት ጋር አልሆንም ስላት ምንም ምርጫ የለሽም አለበለዚያ ዓይንሽን ነው የማጠፋው አለችኝ። ግን የእውነት የምታደርገው አልመሰለኝም ነበር። እንደዛ ተችው አረገችው። ዓይኔን አጠፋችሁ። ዓይንሽን አጥፍቼ መለመኛ ነው ማረግሽ አለችኝ። አይዞሽ እናት አይዞሽ፣ በቃ አስፈላጊውን ሁሉንም ነገር አደርግልሻለሁ። አስፈላጊውን ሁሉ ነገር ምንም ነገር ብታደርግ ዓይኔ አይመለስም። አሁን ተስፋ አትቁረጪ፣ ይመለሳል። አይዞሽ እስከ የትም ድረስ ወስጄ አሳክምሻለሁ። አይዞሽ እኔ ይመለስም። እሱም ብቻ ያዘውና ለህግ አቅርበው ወንድሜ። ምክንያቱም ከኔ የባሱ ስንት ቤተሰቦቻቸውን ለመርዳት ብለው እዚህ ውስጥ የገቡ ሰዎች አሉ። ዓይናቸውን ብዙ አካላቸውን እያጡ ያሉ ሰዎች አሉ ማለት ነው። እና ለነሱ ድረስላቸው። ብዙ ህፃናቶች አሉ የሚሸጡ እና ለነሱ ድረስላቸው። እሺ ሁሉንም እንደየሰራው ላይ ያጋለጣሉ። ሁሉንም እነዚህንም ሁሉንም እህታችንን ተብዬዋንም አባቴንም ለማንም ምሕረት አላደርግም። እሱ አባት አይደለም፣ እሱ ያንተ አባት አይሆንም። በቃ አታልቅሽ፣ በቃ አታልቅሽ። እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት በጣም የሚያስጠላ ማለት እንዴት እዚህ በዚህ ዓለም ታሪክ እንደዚህ አይነት ቤተሰብ ላይ የሚካሄድ እንደዚህ አይነት ታሪክ አለ ብዬ እኔ ለማሰብ የሚከብደኛል። ሰው እንዴት ነው በዚህ ልክ ሰው ላይ እንደዚህ ግፍ የሚሰራው? እንዴት የገዛ እህቱ የገዛ ልጁ ላይ እንዴት ነው እንደዚህ ክፉ ሊሆን የሚችለው? ሰው ላይ እንዴት ነው እንደዚህ ክፉ ሊሆን የሚችለው? ቤት በስንት መንገድ ብር ማግኘት እየተቻለ እንዴት ነው በሰው እንባ በሰው ላብ አንድ ሰው ለፍቶ ባመጣው እንዴት ነው አንዱ ከብሮ የሚኖረው? እና በጣም ከባድ ነገር ነው። እቴን ወደ ሕክምና ወስዳታለሁ። የሚገባውን ደግሞ የሚገባቸውን ቦታ እንግዲህ በዚሁ ግቢ ውስጥ ራሱ የኔ ሰዎች ስንት ሰው ማግኘት ይችለዋል በየቦታው ታስሮ ያሉ። እቴን ብቻ አይደለም ስንት ሰው እዚህ ራሱ ነው። እነዚህም ወደ ሕግ እናቀርባቸዋለን። አሁን ሁሉንም የሚገባን ቦታ እንሰጣለን። አብራችሁን ስለቆያችሁ አመሰግናለሁ። ከኔ ጋር እቴንም እየፈለጋችሁ የነበረው እየጠየቃችሁ የነበረው እኔንም ከምን ደረስክ እንዴት ነህ እያበረታችሁ የነበራችሁ እንደ ወንድማችሁ አስባችሁ እሷንም እንደ እህታችሁ አስባችሁ እየተጨነቃችሁ የነበራችሁ ተመልካቾች በጣም ነው የማመሰግናችሁ። ክብረት ይስጥልኝ። ቀስ እንዳይመታሽ